ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮ ጅቡቲ ባቡር የሎጂስቲክስ ዘርፍን ለማዘመን እየተከናወኑ የሚገኙ ግዙፍ የልማት ፕሮጀክቶችን ጎብኝተዋል። ከንቲባ አዳነች አቤቤ ዛሬ ከኢትዮጵያ ወንጌላውያን ከካቶሊክና ከሰባተኛ ቀን አድቬንቲስት ቤተክርስቲያናት መሪዎች ጋር ፍሬያማ የሆነ ውይይትን አድርገዋል። የትራንስፖርትና ሎጂስቲክስ ሚኒስቴር የኢትዮጵያን የትራንስፖርት ዘርፍ ወደ ኤሌክትሪክና የተፈጥሮ ጋዝ ማሻጋገር እንዲሁም ደግሞ የነዳጅ ቁጠባ የማድረግ አስፈላጊነትን በመጥቀስ ሀገራዊ ጥሪ ያቀርባል። የኢትዮጵያ ብሔራዊ ባንክ ባወጣው የፋይናንስ ሪፖርት የዲጂታል ፋይናንስ አገልግሎት በከፍተኛ ፍጥነት እያደገ መምጣቱን አስታውቋል። በጋሞ ዞን በመሬት መንሸራተት አደጋ ምክንያት ለተፈናቀሉ ሴቶችና ወላጆቻቸውን ላጡ ህጻናት ልዩ ድጋፍ የማድረግ እንቅስቃሴ ተጀምሯል። በመካከለኛው ምስራቅ የተፈጠረውን ግጭት ተከትሎ የሆርሙዝ ሰርጥ መዘጋቱ የዓለምን የነዳጅ ዋጋ በከፍተኛ ሁኔታ እንዲያሻቅብ ምክንያት ሆኖታል። ይህንን ተከትሎ ደግሞ አሜሪካ፣ ፈረንሳይ፣ ጀርመንና ጃፓንን ጨምሮ በርካታ ሀገራት ዜጎቻቸው የነዳጅ ፍጆታን የሚቀንሱበትን መፍትሄዎች ተግባራዊ እንዲያደርጉ አሳስበዋል። የዕለቱ የኢቢሲ.ስትሪም አበይት ጉዳዮቻችን ነበሩ። እነዚህና ሌሎችም ወቅታዊ መረጃዎች በስፋት እንዲደርሳችሁ የኢቢሲ.ስትሪም የማህበራዊ ሚዲያ አማራጮቻችንን ጎብኙ። በዚያውም ደግሞ ፎሎ አድርጉ።